ተመልካቾቻችን በደቡብ ጎንደር እብናት በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ያደረሰ ጥቃት መፈጸሙ ተገለጸ። ከሰሞኑ የደጋዳሞቱ ድል ወዲህ ከተደረጉት ተጋድሎች ከፍተኛ ወታደራዊ ድል የተገኘበት አውደ ውጊያ እንደሆነም ያገኘነው መረጃ ያመለክታል። በቀጠናው የሚንቀሳቀሰው የጎንደር ጠቅላይ ግዛት እዝ በወሰደው የማጥቃት እርምጃ ከ100 በላይ የአገዛዙ ወታደሮች ሲገደሉ በርካታ የሚሆኑት መማረካቸውን የእዙ ህዝብ ግንኙነት አርበኛ ክሩቤል ጎቤ ለአንከር ሚዲያ በሰጠው ቃለ መጠይቅ ላይ ገልጿል። ሞርታርና ዲሽቃን ጨምሮ በርካታ መትረየሶችና ብሬኖች በፋኖች መግባታቸውም ተመልክቷል። በ9 ወታደራዊ ተሽከርካሪዎች ሰላምዬ ወደ ተባለች ከተማ እንዲሁም በ17 ተጨማሪ ወታደራዊ ተሽከርካሪዎች ከእብናት ወደ በለሳ በሌሊት በፋኖ ኃይሎች ላይ ከበባ ለመፈጸም ሲገሰግስ የነበረው የአብይ አህመድ ሰራዊት ደጋ መልዛ ላይ በደረሰበት ከፍተኛ ጥቃት በአብዛኛው ከጥቅም ውጪ መሆኑ የተገለጸ ሲሆን የተረፈው ወደ እብናት ተበትኖ መሸሹ ነው ከደረሰን መረጃ ለማወቅ የተቻለው። የዛሬውን የእብናቱን ድል በተመለከተ ጎንደር ጠቅላይ ግዛት እዝ የህዝብ ግንኙነት አርበኛ ክሩቤል ጎቤን አነጋግሬዋለሁ። እንግዲህ በዛሬው ዕለት ከእብናት 17 ኪሎ ሜትር አካባቢ ርቀት ያላት ሰላማያ የምትባል ከተማ እሷን ከተማ ለመያዝ በአካባቢው ነው እንግዲህ የፋኖ ኃይል ብሎ ስለሚያስብ ወደዛ እንቅስቃሴ ያደርጋል። የተጀመረው ደርሶ በተለያየ አካባቢ ፈጽመን ነበረ። ቀጥታ መቶ ወጥመድ ውስጥ ነው የገባው። እንግዲህ ሲመጣ ከምርኮኞችም ቪዲዮ ላይ የሰጡት እንትን አለ። እዛም ማረጋገጥ እንደሚቻለው 300 የሚሆን ኃይል ነው በኮሎኔል ሙሳ እየተመራ ወደ ቀጠናው መጥቶ የነበረ። እንግዲህ በቦታው ከደረሰ በኋላ በቀጥታ ጥርስ ውስጥ ነው የገባው። በዚህም ይዞት የመጣውን አንድ ሞርተር፣ አንድ ዲሽቃ፣ የተወሰኑ 15 የሚሆኑ ተሯርጠው ወደ ከተማ የገቡ ኃይሎች አሉ። ምናልባት እነሱ መሳሪያ ይዘው ገብተው ከሆነ እነሱ ከወሰዱት ውጭ ያለው ሌላው የነፍስ ወከፍ መሳሪያ በሙሉ 8 ብሬንና 5 ስናይፐር መማረክ ተችሏል። ከዛ ውጭ ወደ 100 ገደማ የሚሆኑ ምርኮኞች እጃቸውን ሰጥተው በሰላም ሕክምና እየተደረገላቸው እዚሁ ያሉበት ሁኔታ ነው ያለው። ከዛ በተረፈ ያለው ግን ምናልባት ትንሽ በቁጥር በጣት የሚቆጠሩ ቁጥር ያላቸው ወደ እብናት ከተማ ተሯርጠው ገብተዋል። ሌላው ግን ሙሉ በሙሉ የተመታበት ሁኔታ ነው ያለው። ከዛ ውጭ የሰላማየው በዚህ ከተጠናቀቀ በኋላ የተወሰኑት ቀደም ብዬ ነገርኩህ 15ቱ ወደ እብናት ከተማ ተሯርጠው ሲገቡ በሰዓቱ የጥየጣይቱ ክፍለ ጦር የተወሰኑ ኃይሎችና የተወሰኑ ኃይሎች ማለት ከዚህ ውጊያ ያደረጉ ከነበሩት ውጭ ያሉት ሌሎች ኃይሎች ማለት ነው እና የጄኔራል ፈንታ በላይ ክፍለ ጦር እብናት ከተማን በከበባ ውስጥ ይዞ ነው የነበረ በሰዓቱ። ቀጥታ እነዛም ተሯርጠው ሄደው እዛ ውስጥ ነው የገቡትም 15ቱ ከዚህ ያመለጡት ማለት ነው። እነዛም እዛ ካለው ኃይል ቀጥታ ገብተው ወዲያውኑ እርምጃ ነው የተወሰደባቸው። ከዛ ውጭ በሰዓቱ እብናት ከተማ ምሽግ ውስጥ የነበረ ኃይል ከበባ ተፈጸመበት በከፍተኛ ሁኔታ ከተመታ በኋላ አመራሩም ከላከያ አመራሮች ጭምር ማለት ነው እና ሲቪል አመራሩ የተወሰነው ጓዙን ሸክፈው ሲበረጥጥ ያው የተመተው ተመቶ ከተማዋ በቁጥጥር ስር የተያዘችበት ሁኔታ ነው ያለው። ያዋጋቸው የነበረው ኮሎኔል ሙሳ ተመቶ ወደ ገደል እንደወደቀ ነው እዚህ ያሉ ምርኮኞች የሚነግሩን። እንግዲህ እኛ በፎቶ አላገኘነውም። ፎቶን አስክሪን አገላብጠን ማረጋገጥ እስካልቻልን ድረስ ሙቷል የሚለውን ሆዳችን ነፍተን ባንናገርም እነሱ ግን ተመቶ ወደ ገደል ተወርሮ እንደገባ የነገሩን ሁኔታ ነው ያለው። እንደው በአሁኑ ሰዓት በምን ሁኔታ ላይ ነው ያለው? ውጊያው ቆሟል? በአሁኑ ሰዓት ወደ የጠላት ኃይል ተሰብስቦ ወደ ድብረታ ብርሞች አካባቢ ሰዓት እስኪ መሽለት ድረስ በሚመስል ሁኔታ እጅግ በጣም እንደነገርኩ ያው ከፍተኛ ውጊያ ሲያደርግም ስለዋለ ድካምም ጭምር ስላለበት የሆነች ተራራ ነጭ ድንጋይ የምትባል አካባቢ ከብናት ወጣ ብሎ ማለት ነው እዛ ጋ ሰፍሮ ያለበት ሁኔታ ነው ያለው። እሱም ቢሆን በከፍተኛ ሁኔታ ተከቦ ነው ያለ። እዚህ ሰላማዊ ውጊያ ሲያደርግ ነው የዋለው ኃይል ጭምር ሂዶ ከተማዋን ዙሪያዋን በከበባ ይዞ ነው የሚገኘው። እኛም አሁን እዛው ከሰላማዊ ውጊያ ቆይተን ወደ ከተማው እየገባን ያለበት ሁኔታ ነው ያለ እና ከአዲስ ዘመንና ከደብረ ታቦር ተጨማሪ ኃይል ለማምጣት እንቅስቃሴ እያደረገ ነው። ነገር ግን እዛም ቢሆን መንገድ ላይ ሊዘጉ የሚችሉ ኃይሎችን ቀድሞ ተዘጋጅቶ ስለነበረ እንዳይመጡ የተደረገበት ሁኔታ ነው ያለውና እዛ ማነው እና አካባቢ ተቆርጦ የነበረው ኃይልም ቢሆን አሁን ላይ በከበባ ያለበት ሁኔታ ነው ያለው። የክምር ድንጋዩን ውጊያ በተመለከተ እሱንም እንደዚሁ በቪዲዮም እየተከታተልነው ነበረ። እዛ ያለው ሁኔታ እንዴት ነበረ? አሁንስ በምን ሁኔታ ላይ ይገኛል? የክምር ድንጋዩ እንግዲህ የመጀመሪያ ኦፕሬሽን የተሰራበት ከተማ ማለት ነው። ክምር ድንጋይ 2 ዲሽቃ የተማረከበት እንደነበረ እናስታውሳለን። ያው ተመቶ በከፍተኛ ሁኔታ ነው የተመታ። ምናልባት በቪዲዮ ጭምር አይታችሁት ይሆናልኝ። ብዙ የወዳደቅ አስክሬን ይታይባል። ምርኮኞች ነበሩ ታያቸው በፎቶ እንግዲህ ምርኮኞች ከተለያየ ቦታ ተለያየ በቪዲዮ ማድረስ አይቻልም። የተወሰነ ሳምፕል ያህል የሚሆኑ የምርኮኛ ቪዲዮ እና ፎቶ ወደ እናንተ መድረሱ ይታወቃል ቀደም ብሎና በዛ ሁኔታ ከተመታ በኋላ የተወሰነ ኃይል ከተለያየ ቦታ አጠረቃቅሞ ሰብስቦ ወደዛ መልሶ ለመግባት ሙከራ ያደረገበት ሁኔታ ነው ያለው። ዞሮ ያው ከተማውን በቁጥጥር ስር አድርገንበት እንደነበረ ይታወቃል። ነገር ግን ካለው ስትራቴጂካዊ ጥቅም አንጻር ብዙም እዛ ከተማው ላይ ይዞ መቆየቱ ብዙ ፋይዳ ስላልነበረው በወቅቱ ከተማውን ከለቀቅን በኋላ የተለቃቀመ ኃይል አምጦ እዛ የተወሰነ ኃይል አስፍሮ
የነበረበት ሁኔታ ነው ያለ። ነገር ግን አሁን ይሄ ሲመታም የመቆረጥ ስሜት ስለሚሰማው ቦታውም ከዚህ አንጻር ሲታይ ኪስ ስለሚሆንበት በቀጥታ ሊወጣ እንደሚችል ይገመታል። እዛው ተባባሪ ነው ያለው። ክሩቤል ምርኮኞቹን አነጋግራችኋል? ምንድን ነው የሚሉት? እንደው የነገሯችሁ ነገር አለ? ውጊያውን ያውቁታል? ስለምን ዓላማ እንደተሰለፉ በአጠቃላይ ምን አሏችሁ ስታነጋግሯቸው? አዎ እንግዲህ አነጋግረናቸዋል። ቪዲዮም ሰርተናል። በዋናነት ከነሱ ከራሳቸው ድምጽ እንደበት የምታነጋግሩት ስላረጋጉት ነገር ይኖራል። ዙሮ ዙሮ ያው እነሱ ብዙዎቹ ከተለያየ ቦታ ታፍሰው ድንገት ሳያስቡ የገቡ እንደነበሩ እንደ አንድ አሁን ላይ ያለው ስርዓት ወታደርን እንደ አንድ የስራ አማራጭ እንግዲህ ብዙ ተመራቂ ጭምር ስራ አጥቶ በየቦታው የተቀመጠበት ሁኔታ ነው ያለውና እንደ አንድ የስራ አማራጭ አድርጎ በተለያየ በጥቅማጥቅም በገንዘብ በተለይ በቦታ እያሳለለ ቸው የመጣበት ሁኔታ እንዳለና በገንዘብ ማጣትና በመገደድ ጭምር ወደ ስርዓቱ ለማገልገል የገቡ እንደነበሩ ነው ምርኮኞቹ የሚገልጹት። ከዛ ውጪ ወደ ውጊያ በሚመጡበት ሰዓት በቀጥታ እጃቸውን ለመስጠት ብዙ ተዘጋጅተው ነበር የሚመጡት። ነገር ግን አሁን ላይ ከበፊቱ ውጊያ የተለየ ዘዴ ነው የሚጠቀመው ስርዓቱ። ምንድነው ብዙ ጊዜ እጁን እየሰጠ ስላስቸገረው ቅድም እንደገለጽኩልህ ለዚህ ውጊያ እንኳን ኮሎኔል ጭምር አሰልፎ ነው የሰደደውና በእነሱ ከጀርባ ሆኖ በጥይት እየመቱ ጭምር እጃቸውን ሲሞክሩ ማለት ነው እያስገደዱ እንደሚያዋጓቸው ነው ምርኮኞቹ የነገሩ። እንግዲህ ክሩቤል አጠቃላይ ምን እየተደረገ ነው? ምን እያደረጋችሁ ነው? ጠቅለል ባለመልኩ ሲገለጽስ እዚህ ጊዜ ላይ እያገኛችሁት ያለው ድልና አጠቃላይ ሁኔታው እንቅስቃሴያችሁ ምን ይመስላል? አዎ እንግዲህ ቀደም ብዬ እንደገለጽኩልህ እጅግ በጣም ጥሩ የሚባል እንግዲህ ይህ ወቅት ለፋኖ ሙሉ ረዥም ጊዜ የፈጀውን የበጋ ወራት ዝግጅት ሲያደርግ ከርሞ አሁን ላይ ወደ ፍሬ የሚቀየርበት ወቅት ነው እና በዚህ ወቅት ከፍተኛ ተጋድሎ እያደረግን ብዙ ምርኮ እያገኘን ድል እየተቀዳጀን የጠላትን ሰራዊትን በከፍተኛ ሁኔታ እየመታን እየደመሰስን ያለበት ሁኔታ ነው ያለው። ከዚህ አንጻር እኛ በዋናነት ትኩረት አድርገን እየሰራን ያለ ነው በዚህ ውጊያ ላይ እያደረግን ያለ ነው ከጠላት በተለያየ አቅጣጫ በብዙ ወረዳዎች እንዲገባ አቅጣጫ ስለሰጠን የሚገባው ኃይል ከበባ ሲፈጽምበት እየሾለከ በጨለማ ሁሉ እየጠፋ የሚሄድበት ሁኔታ ነው ያለው እና ከዛ አንጻር የያዘውን መሳሪያ እየያዘ እንዳይጠፋ በከፍተኛ ሁኔታ በጥንቃቄ በዋናነት ትኩረት የምናደርገው እየጠፋብን ስለሆነ ይዞ ማለት ነው ወደ ዋና ከተሞች እየሸሸ ስለሆነ ያንን ሀብትና ንብረት ተተኳሹን ጭምር ይዞ እንዳለ ከባባድ መሳሪያዎችን ጭምር ገቢ የምናደርግበትን ነገር ነው ስትራቴጂ ነድፈን እየሰራን ያለ ነው እና ለሰራዊታችን እንደዚህ አይነት አቅጣጫ ሰጠን በከፍተኛ ሁኔታ ምርኮ ላይ ትኩረት አድርገን እየሰራን ያለው ይሄ ወቅት ከማውደም በተጨማሪ ከመገንጠስ በተጨማሪ የምንታጠቅበት ሙሉ በጋውን ስናሰለጥነው የነበረውን ሰራዊት የቡድንና የነፍስ ወከፍ መሳሪያ የምናስታጥቀበት ወቅት ስለሆነ እሱ ላይ ትኩረት አድርገን እየሰራን ያለው እና ጥሩ ግብዓት ያስገኝልናል ብለን በበጎ ተቀብለን ወደ ግብዓት እየቀየርን ያለንበት ሁኔታ ነው ያለው። እንግዲህ ከተማ ይዞ የመልቀቅ ስትራቴጂ አሁን 2 ዓመት ሞልቶታልና የእናንተ ትግል አሁን የተለየ ምዕራፍ ውስጥ የሚገባበት እዛ አቅም ላይ አልደረሳችሁም ወይ? አሁንም ከተማ ይዞ የመልቀቅ በእርግጥ ስትራቴጂው ሁልጊዜ የምትገልጹት ነው ከተማን እንዳይወድም በሚል ነው ትላላችሁ። ይሄ ከተማን እያያዙ የመልቀቅ ሁኔታ እስከመቼ ይቀጥላል? በተለይ አገዛዙ በአሁኑ ሰዓት የአማራ ክልልን ጦርነት በረጅም ጊዜ እንዲቆይ ይፈልጋል። ህብረተሰቡ ኑሮው እንዲደቅም በተለያየ መልኩ ተሰላችቶ ከእናንተ ጎን እንዳይሰለፍና እናንተንም ድጋፉን እንዲያቆም ለማድረግ በዋናነት በጦርነቱ እንዲረዝም ነው የሚፈልገው። ይህንን ስትራቴጂውን እንደው ለመቀልበስ በእናንተ በኩል ምንድን ነው የታሰበው? አሁንም ተመሳሳይ የሆነ ከተማ ይዞ የመልቀቅ ተወሰኑ ወታደራዊ ድሎችን የማግኘት እንጂ ስር ነቀል በሆነ መልኩ አገዛዙ ላይ ከክልሉ እንዲወጣ እስከማድረግ የሚደርስ እናንተም ክልሉን ተሻግራችሁ ወደ ሌላ አካባቢ ጥቃት የመሰንዘር ኃይላችሁም ወይም ደግሞ ቅዳችሁ እስካሁን መሬት ላይ አልወረደምና ምን ማለት ይቻላል? እውነት ነው። በእርግጥ ካለብን የህልውና ስጋት አንጻር በ2 ዓመት ውስጥ ስር ነቀል ለውጥ ሊያመጣ የሚችል እንቅስቃሴ ተደርጓል ብለን አናምንም። ነገር ግን ደግሞ መታየት ያለበት የገጠምነው ስርዓት የሀገሪቱን ሀብት በሙሉ እንደምታውቀው በብዙ ሴክተር እንቅስቃሴ የሚደረግበት ሀብት መሰረታዊ በጀት የሚባለው አጠቃላይ የሀገሪቱ በጀት በሙሉ ወደ መከላከያ ኃይል እንዲገባ ተደርጎ እየተጠቀምበት ያለው ሁኔታ ነው ያለው እና በዚህ ደረጃ በጀት በጅቶ በየሀገሩ እየዞረ ጦር መሳሪያ ጨምሮ እርዳታ ሊደረግለት እየለመነ እያመጣ ጭምር ነው እንግዲህ መንግስት እየተዋጋን ያለው ነው እና ከዛ አንጻር አሁን ይሄንበት ያለው እድገት ያን ያህል ጥሩ አይደለም ተብሎ እንትን የሚባል አይደለም ሆነ ለመናገር